ሰላም እንዴት አላችሁ? በዚህ በንጋት አካዳሚ ዛሬ አንድ ወሳኝ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እነዚህም በእንግሊዝኛ እንዴት ሰላምታ እንሰጣለን የሚል ቪዲዮ የማሳያችሁ ይሆናል ማለት ነው። እዚህ ጋር ግሪቲንግስ የምንላቸው ወይም ደግሞ ሰላምታ ማለት ነው። ስለዚህ እንዴት ሰላምታ እንሰጣለን የሚለውን አሳያችኋለሁ ማለት ነው። ከፋፍለን ነው የምንመለከታቸው። እዚህ ጋር ሰላምታ ስንሰጥ ሁለት አይነት ናቸው። እዚህ ጋር ፎርማል ግሪቲንግ የምንላቸው አሉ፣ መደበኛ የሆኑ የሰላምታ አሰጣጥ አይነቶች ማለት ነው። ሁለተኛ ደግሞ እነዚህ ጋር ኢንፎርማል ግሪቲንግ የምንላቸው አሉ፣ ኢንፎርማል ግሪቲንግ የምንላቸው ማለት ነው። እዚህ ጋር ኢንፎርማል የምንላቸው ማለት ነው። እዚህ ጋር ፎርማልና ኢንፎርማል ግሪቲንግ የምንላቸው ልዩነታቸውን በአጭሩ ለማስረዳት ያክል አሁን ፎርማል የምንለው መደበኛ የሆነ የሰላምታ አሰጣጥ ነው። ይሄ ፎርማል ግሪቲንግ የምንለው መደበኛ፣ ያ ማለት እዚህ ጋር ማናውቀው ሰው ቤት ጋር ብንሄድ፣ ለምሳሌ ማናውቀው ሰው ጋር ወይም ደግሞ የተከበሩ ሰዎች ቤት ጋር ብንሄድ የምንሰጥበት የሰላምታ አሰጣጥ አለ። የሆነ መስሪያ ቤት ጋር ሄደን ሰላምታ መስጠት ብንፈልግ፣ አንድ ጉዳይ ማስፈጸም ፈልገን ሄደን ሰላምታ መስጠት ብንፈልግ ሰላምታ የምንሰጥበት የሰላምታ አይነት ነው። ይሄ ፎርማል ግሪቲንግ ብለን የምንጠራው ማለት ነው። ፎርማል ግሪቲንግ ብለን የምንጠራው ለምሳሌ እንዴት አደራችሁ፣ ጤና ይስጥልኝ፣ እንዴት ዋላችሁ፣ እንደዚህ አይነቱ ፎርማል ግሪቲንግ ነው የምንላቸው መደበኛ የሆኑ የሰላምታ አሰጣጦች ማለት ነው። እዚህ ጋር መደበኛ የሰላምታ አሰጣጥ ማለት ነው። እዚህ ጋር ኢንፎርማል ግሪቲንግ የምንላቸው መደበኛ ያልሆኑ ፎር ኤግዛምፕል በጣም የምቀርበው ሰው ጋር አሁን ሰላምታ የምሰጣጥበት መንገድ ይለያል አይደል? ሄይ ማለት እችላለሁ ለምሳሌ ሄይ ሄሎ። እንደዚህ አይነቶች ደግሞ ኢንፎርማል ግሪቲንግ ብለን እንጠራቸዋለን። ያ ማለት በጣም ብዙ ከምናቀርበው ሰው ጋር ወይም ደግሞ ጓደኞቻችን ጋር የምንሰጠው የሰላምታ አይነት ነው ይሄን ኢንፎርማል ግሪቲንግ የምንለው ማለት ነው። ስለዚህ እነዚህኞቹ ፎርማል ግሪቲንግ የምንላቸው እንዳልኳችሁ የሆነ መስሪያ ቤት ጋር ደግሞ የሆኑ ሰዎች ቤት ጋር ሄደን ሰላምታ መስጠት ብንፈልግ፣ ተከበሩ ሰዎች ጋር ሰላምታ መስጠት ብንፈልግ ሰላምታ የምንሰጥበት መንገድ ነው ማለት ነው። እና እዚህ ጋር ሄይ ካልኩ ለምሳሌ ሄይ ታዲያስ እንደማለት ነው። እዚህ ጋር ታዲያስ እንዴት ነህ አይነት ነገሮችን የምንሰጥበት ነው ሄይ ካልን ማለት ነው። ይሄ ኢንፎርማል ግሪቲንግ ነው። ሄሎ ማለት እንችላለን። ኢንፎርማል ግሪቲንግ ሄሎ ብዙ ጊዜ የተለመደ አሁን ሄሎ ነው። ለሆነ ሰው አሁን መልእክት ስንጽፍ ወይም ደግሞ ሰላም ማለት ብንፈልግ አሁን ሄሎ እንላለን። ያ ማለት ይሄም ኢንፎርማል ነው ወይም ሰላም ፔስ እንዴት ነው እንደማለት ነው ማለት ነው። እና እዚህ ጋር ፎርማል ግሪቲንጎችን ለማየት ያክል ለዛሬ ፎርማል ግሪቲንጎችን ታይም ቤዝድ አድርገን እስኪ እንመለከታቸው። እዚህ ጋር ታይም ቤዝድ ግሪቲንግ የምንለው ወይም ደግሞ ታይም ቤዝድ አደረግናቸው ማለት በሰዓት ከፋፍለን ሰላምታ መስጠት ማለት ነው። ለምሳሌ ጠዋት ላይ የምንሰጠው ሰላምታ ይኖራል። እዚህ ጋር ጠዋት ማለት ነው። ወይም ደግሞ ጠዋት ማለት በጠዋት የምንሰጠው ሰላምታ ይኖራል። ቀን ላይ የምንሰጠው ሰላምታ ይኖራል። ምሽት አካባቢ የምንሰጠው ደግሞ ሰላምታ ይኖራል ማለት። ስለዚህ ይሄን ታይም ቤዝድ አድርገን እንመለከታለን ማለት ነው። ስለዚህ ታይም ቤዝድ ስናደርገው በመጀመሪያ ለምሳሌ እዚህ ጋር በመጀመሪያ ምንድነው ላጥፋውና እንደገና ላሳያችሁ። እዚህ ጋር ታይም ቤዝድ ስናደርገው ሰላምታውን አዘ ሞርኒንግ ወይም ደግሞ ሞርኒንግ ላይ ጠዋት ላይ የምንሰጠው የሰላምታ አይነት ይኖራል። ጠዋት ላይ ወይም ደግሞ ሞርኒንግ ላይ ማለት ነው። እዚህ ጋር ሞርኒንግ ላይ እዚህ ሞርኒንግ ጋር የምንሰጠው የሰላምታ አይነት ይኖራል ማለት ነው። እዚህ ጋር ሞርኒንግ ላይ የምንሰጠው ሰላምታ ወይም ደግሞ ጠዋት እንደማለት ነው። ጠዋት ላይ የምንሰጠው ሰላምታ ይኖራል ማለት ነው። ስለዚህ ጠዋት ላይ ሰላምታ ስንሰጥ ምን ማለት እንችላለን? እዚህ ጋር ጉድ ሞርኒንግ ማለት እንችላለን። ጉድ ሞርኒንግ ይሄ ማለት እንዴት አደርክ ማለት ይሆናል ለአንድ ሰው ሲሆን፣ ለሴት ሲሆን ደግሞ እንዴት አደርሽ ማለት ይሆናል። እንዴት አደርሽ። ለብዙ ሰው ከሆነ ደግሞ እንዴት አደራችሁ ይሆናል ማለት ነው። ስለዚህ ለአንድ ሰው ለወንድ፣ ለሴት፣ ለብዙ ሰው ሲሆን ይሄን ጉድ ሞርኒንግ ማለት እንችላለን። እንዴት አደራችሁ ማለት ነው። እንዴት አደራችሁ። ኦኬ እዚህ ጋር መልሱ ደግሞ ሪስፖንሱ ምን ይሆን ነው። ለምሳሌ አንድ ሰው እንዴት አደርክ ስለው ወይም ደግሞ እንዴት አደራችሁ ስላቸው የሚሰጡኝ መልስ ይኖራል። ይሄው ለምሳሌ አንድ ከሆነ አይ አም ፋይን ሊል ይችላል ማለት ነው። አይ አም ፋይን ያ ማለት እኔ ደህና ነኝ እያለኝ ነው ማለት ነው። እኔ ደህና ነኝ። ስለዚህ ታይም ቤዝ አድርገን ስንመለከተው አንደኛው ሞርኒንግ ላይ የሚሰጠው ሰላምታ ነው ማለት ነው። እዚህ ጋር ተመልከቱ። እዚህ ጋር ሞርኒንግ በጠዋት የሚሰጠው ሰላምታ ይሄው ጉድ ሞርኒንግ ይሆናል። ትርጉሙ እንዴት አደርክ፣ እንዴት አደራችሁ፣ እንዴት አደርሽ የሚል ትርጉም ይኖረዋል ማለት ነው። ይህ በጠዋት ሲሆን ነው። ሌላኛው ደግሞ እስኪ ቀን አካባቢ ይሄ ጉድ ሞርኒንግ የሚለው ሰላምታ የሚያገለግለው ብዙ ጊዜ ጉድ ሞርኒንግ የሚለው ከ12 ሰዓት ከጠዋት 12 ሰዓት ጀምሮ እስከ ቀኑ 6 ሰዓት ድረስ ይሰራል ማለት ነው። ይሄው ከጠዋት 12 ሰዓት ጀምሮ እስከ ቀን 6 ሰዓት ጉድ ሞርኒንግ እንጠቀማለን ማለት ነው። ይሄው ጉድ ሞርኒንግ ማለት እንችላለን ማለት ነው። ቀን ከሆነስ ነው። ቀን ደግሞ ከሆነ ይሄው ጉድ አፍተርኑን ማለት እንችላለን። ይሄው ጉድ አፍተርኑን ማለት እንችላለን። ይሄ ማለት እንዴት ዋልክ እንደማለት ነው። እንዴት ኦኬ
ልጻፍላችሁ እዚህ ጋር ጉድ አፍተርኑን ጉድ አፍተርኑን ይሄ እዚህ ጋር ጉድ አፍተርኑን ጉድ አፍተርኑን ካልኩ ደግሞ ጉድ አፍተርኑን ካልኩኝ እዚህ ጋር ልጻፍላችሁ። ይሄው ጉድ አፍተርኑን ማለት ደግሞ እንዴት ዋልክ እንደማለት ነው። በዚህ ብዙ ጊዜ እንዴት ዋልክ ማለት ነው። የምንጠቀምበት ከቀኑ 6 ሰዓት እስከ ምሽቱ 12 ሰዓት ድረስ እንጠቀምበታለን። ይሄን ጉድ አፍተርኑን ማለት ነው። እንዴት ዋላችሁ እንደማለት ነው። ይሄው እንዴት ዋልክ ይሆናል፣ እንዴት ዋልሽ ይሆናል፣ ወይም ደግሞ እንዴት ዋላችሁ ይሆናል። እንዴት ዋላችሁ። ስለዚህ ይሄ ታይም ቤዝድ ወይም ደግሞ ቀን ላይ የምንሰጠው ሰላምታ ነው። ብዙ ጊዜ ሰዓቱ ከቀኑ 6 ሰዓት እስከ 12 ሰዓት እንጠቀምበታለን ማለት ነው። ኮመን ሪስፖንሱን በተመሳሳይ አይም ፋይን ሊል ይችላል አንድ ሰው ማለት ነው። እንዴት ዋልክ ስለው አይ አም ፋይን ሪስፖንሱ ማለት ነው። ምን ይሆናል ሪስፖንሱ? አይ አም ፋይን እኔ ደህና ነኝ ይለኛል ማለት ነው። ያው አይ አም ፋይን ያው እኔ ደህና ነኝ ማለት ይችላል ማለት ነው። ወይም ደግሞ ብዙ ከሆነ we are fine ማለት ይችላሉ። እኛ ደህና ነን ማለት ይችላሉ ማለት ነው። የተለያዩ ስፒሪቹዋል የሆኑ መንፈሳዊ የሆኑ ምርቶችም ሊሰጡ ይችላሉ ማለት ነው። ለምሳሌ እግዚአብሔር ይመስገን ማለት ይችላል ማለት ነው አንድ ሰው። ስለዚህ ይሄ ታይም ቤዝዱ ቀን ሲሆን ነው ማለት ነው። ምሽት አካባቢ ሲሆን ደግሞ ጉድ ኢቭኒንግ እንላለን ማለት ነው። ለምሳሌ ምሽት አካባቢ ከሆነ ያው እዚህ ጋር ጉድ ኢቭኒንግ ማለት እንችላለን። እዚህ ጋር ኢቭኒንግ ማለት ምሽት ማለት ነው። ያ ማለት ብዙ ጊዜ ይሄ ከምሽቱ 12 ሰዓት ጀምሮ እስከ ኦልሞስት እስከ 3 ሰዓት ወይም ደግሞ ከምሽቱ 4 ሰዓት ገደማ ድረስ ማለት ነው የምንሰጠው የሰላምታ አይነት ነው ይሄ ጉድ ኢቭኒንግ ምሽት ላይ ማለት። ስለዚህ ጉድ ኢቭኒንግ ካልን አሁን ምን ማለት ነው? እንዴት አመሸህ፣ እንዴት አመሸሽ፣ እንዴት አመሻችሁ ብለን ሰላምታ መስጠት እንችላለን ማለት ነው። ሪስፖንሱን በተመሳሳይ አም ፋይን ሊሉ ይችላሉ፣ we are fine ሊሉ ይችላሉ ማለት ነው፣ መልስ የሚሰጡት ሰዎች ማለት ነው። ስለዚህ እነዚህ ኮመን የሆኑ ግሪቲንጎች ናቸው ወይም ደግሞ የሰላምታ አይነቶች ናቸው ማለት ነው። ሌሎች ደግሞ ከታይም ቤዝድ ውጭ የሆኑ how are you how do you do የመሳሰሉትን በቀጣይ ክፍል ቪዲዮ የማስቀምጥላችሁ ይሆናል ማለት ነው። በቀጥታ መማር ለምትፈልጉ እንግዲህ እንግሊዘኛም አማርኛም ቋንቋ ትምህርት እየተሰጠ ይገኛል ማለት ነው። በቀጥታ መማር የምትፈልጉ ከዚህ ጋር በተቀመጠው የስልክ አድራሻ ብትደውሉ ይደርሰኛል። በቀጥታ መማር ትችላላችሁ ማለት ነው። በንጋት አካዳሚ ነው። በዚህ በቀጥታ መማር ትችላላችሁ። ትምህርትም እየሰጠን እንገኛለን። በዚህ ስልክ በቀጥታ ብትደውሉ በማንኛውም በምትፈልጉት የሶሻል ሚዲያ አማራጭ ትምህርቱን እንሰጣለን ማለት ነው። ቪዲዮን ከወደዳችሁት